ልሄድ ነው የባህር ኃይል ቁንጮ ነኝ ከዋልኩት እንዴት ብዬ ነው የምችለው የልጄን ፍቅር አሁን ሄዶ እዛ ሊቀመጥ ነው ወይስ እየመጣ ቶሎ ያኛል ሰው ዋጋ የሚከፍልለት ለሚወደው ነገር ነው እንዴት ነው አይመጣም እንዴ አንድ ሀገር ያለቻችሁ እሷ ናት እየተባለ ያደግነው ወደቡን ላለማስነካ ሀገሩን ለማስከበር ባንዲራ ለብሶ ነው መስዋዕት የሆነ ይሞታል የሚል ሀሳብ አልነበረኝም እሱ ክምለት ነገ ጧት የባህር በሩ ተመልሶ ካየው ለኔ መልስ ነው ለኛ ካሳ ነው የሚሆነው ኢትዮጵያ ነፃነቷና አንድነቷን ለማስቀጠል በርካታ ኢትዮጵያውያን የህይወትና የአካል መስዋዕትነት ከፍለዋል ከነዚህ መካከል በ1948 ዓመተ ምህረት በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት የተመሰረተው የኢትዮጵያ ባህር ኃይል መስራቾች መካከል ከሆኑት ኮሞዶር ጌታቸው ስዩምን ልናነሳ እንወዳለን ኮሞዶር ጌታቸው ስዩም እንግዲህ በ1982 ዓመተ ምህረት የምጽዋ ጦርነት ላይ እጄን ለጠላት አልሰጥም በማለት ራሳቸውን መስዋዕት ያደረጉ መኮንን ናቸው ከ30 ዓመታት በኋላ የኢትዮጵያ ባህር በር በአጀንዳነት እየተነሳ ይገኛል ከነዚህ መካከል እንግዲህ ለባህር በር ሲባል የአካልና የህይወት መስዋዕትነት ከከፈሉ መካከል ኮሞዶር ጌታቸው ስዩምን ልናስታውሳቸው ወደናል አሁን ወደ ቤተሰቦቻቸው መኖሪያ ቤት እናመራለን ተከተሉ በቃ እጅህን ስጣሉት እጅህን ሲባል እጄን አልሰጥም እጄን አልሰጥም ራሴን ሳልፍ እሰጣለሁ እንጂ እጄን አልሰጥም ብሎ ባንዲራ ለብሶ ራሱን መስዋዕት አድርጓል ከዛ በኋላ እኛ አልሰማንም ምንም ነገር ከተወሰነ ጊዜ በኋላ ነው መርዶም የተነገረን እንጂ ይቀበርንም ሰው ነገር ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ የወቅታዊ ዝግጅታችን እንሆ ጀምሯል እንግዲህ በዛሬ ለየት ያለ ዝግጅት ነው ወደናንተ የምናቀርበው ቀደም ሲል ወደናንተ ለማስተላለፍ እንደሞከርኩት በ1982 ዓመተ ምህረት የምጽዋ ጦርነት ለኢትዮጵያ ባህር በር መስዋዕትነት የከፈሉት የኮሞዶር ጌታቸው ስዩም ቤት ውስጥ እንገኛለን ባለቤታቸው አሉ እንደዚሁም ልጆችም አሉ ስለ ታሪካቸው ስለ ከፈሉት መስዋዕትነትና ጀግንነት ወደናንተ የምናስተላልፍ ይሆናል አሁንም በድጋሚ አብራችሁን እንድትቆዩ በአክብሮት ጋብዛለሁ ጊዜው የባህር በር አገር አቀፍ መነጋገሪያ እንደዚሁም ዓለም አቀፍ መነጋገሪያ አጀንዳ በሆነበት ሰዓት ላይ ያልተነገሩ የኮሞዶር ጌታቸውን ህይወት ጀግንነትን እንደዚሁ ቤተሰብ ላይ ቁጭ ብለን ለተመልካቾቻችን ለማድረስ ፈቃደኛ ስለሆኑ እጅግ እናመሰግናለን መጀመሪያ ይህንን ታሪክ ለተመልካቾቻችን እናድርስ ብዬ ስደውል በጣም እጅግ ስሜታዊ ሆኖ ነበርና መነሻው ምንድነው እኔም ስለ አክብራችሁ አስባችሁ ወቅቱ ሆኖ ስለመጣችሁ ስለጠየቃችሁን በጣም እጅግ አድርጌ አመሰግናለሁ እና ትንሽ የረበሸኝ ምንድነው ወደ 35 ዓመት ሊሆን ነው አሁን በ82 ዓመተ ምህረት ነው የተሰዋው ከዛ ጊዜ ጀምሮ ግን እኔም ብቻዬን ነው ልጆቼን ያሳደግኩት ከቤተሰብ ጋር ከእግዚአብሔር ጋር እና አንደኛ ጀግንነቱም አልታወቀም ያው ፖለቲካ ስለሆነ ተዳፍኖ ቀረ ግን እሱ የተሰዋውም ራሱን አሳልፎ የሰጠው ይሄንን የባህር በር እንዳይነካና አገሩ ወዳድ ስለሆነ ወደቡም አልፎ እንዳይሰጥ ብሎ ለዛ ነው እንትን ያለውና ትንሽ የረበሸኝ ምንድነው ይሄ ሁሉ አመት በቃኛ ይሄው የምንኖረውም የመንግስት ቤት ነው ምንም በቃ ማለት የታላችሁ ያለን ሰውም አልነበረም አሁን ግን እናንተ አስታውሳችሁ ወቅቱ ሆኖ እሱም
እግዚአብሔር ፈቅዶ ታስቦ በዚህ ጊዜ በማስታወሳችሁ በጣም ደስተኛ ነኝ። በጣም እግዚአብሔር ያክብርልኝ። እኛ የተዋወቅነው እኔ ምጽዋ ነበር የምኖረው፣ እዛ አገር አስተዳደር ሰራ ነበርና እሱ ደግሞ የምጽዋ የባህር ኃይል ዋና አዛዥ ነበረ። ከዛ እዛ ተዋወቅንና ትዳር መሰረትን ማለት ነው። ተጋብተን 2 ልጆች ወልደን በሰላም እየኖርን እያለ በመካከል ለብዙ አመት እሱ ከመስራቾች ነው። ባህር ኃይል ሲመሰረት ገና ከዋና መስራቾች ነው። ውጭ ሀገር ነው የተማረው። ብዙ ሰልጥኗል። በጀነራል ማዕረግ ነበር ኃላፊ ሆኖ እዛ የሚሰራውና እየኖርን እያለን በመካከል ወደዚህ መዛወር ፈለገ። ምክንያቱም ቤተሰቦቹም እዚህ ናቸው። እኔ ቤተሰቦቼ እዛ አስመራ ነበሩ። አግብቼ ነው በቃ ለሱ ብዬ ነው ወደዚህም የመጣሁት ልጆቼን ይዤ ማለት ነው። እና ቤተሰቦቹ ጋር መሆን ስለፈለገ እናቱም ነበሩ በወቅቱ፣ እህቶቹም አሉ። ቤተሰቡ ሁሉ እዚህ ስለሆነ በቃ እዚህ መምጣት ፈለገ፣ መዛወር ፈለገና ሲጠይቅ ተዛውረው በሰላም በቃ የትምህርት ክፍል ኃላፊ ሆኖ ነው ተዛውሮ በእቃችን ይዘን ልጆቻችን ይዘን በሰላም ነው የመጣ ነው። ስንመጣ ማለት ነው በ82 ዓመተ ምህረት ግራጁዌሽን ነበር፣ የባህር ኃይል ግራጁዌሽን። ከዛ ግራጁዌሽን ተጠርቶ እሱም ኮሞዶር በለገም ግራጁዌሽን ተጠርተው ነው የሄዱት እንጂ በእኛ ቦታ የተተካው ኮሞዶር ፊሊጶስ የሚባል ሌላ ኃላፊ ነው እዛ የሚያስተዳድር የነበረው። ከዚህ ግን ተጠርተው ሲሄዱ ለግራጁዌሽን ሲሄዱ ልክ እነሱ ሄደው አንድ ቀን አድረው ግራጁዌሽኑ ቅዳሜ ሆኖ ማክሰኞ ጦርነት ተጀመረ። ከዛ ጦርነቱ በጣም በቃ ያየለ ሲሄድ ለ4 ቀን ነው ጦርነቱ የነበረው። ከዛ በቃ እሱ ምን አለ እነዚህ የሚመረቁ ልጆች በቃ ውጡ ተባሉ። ኃላፊ የሆኑት ሄሊኮፕተር መጣላቸው። በቃ ወደ አገራቸው ሁሉም ሄደዋል። እሱ ግን እነዚህ ወጣቶች የሚመረቁት ቤተሰቦቻቸው አምነው ነው የላኩልን። ስለዚህ እነዚህ እንዴት ጥለን እንሄዳለን? ቢያንስ ወጣቱ ይውጣ ብሎ ብዙዎቹን ውጡ ሂዱ ወደ ቤተሰቦቻችሁ ብሎ በመርከብ እያሳፈረ ብዙዎቹን ሸኘና መጨረሻ ግን ሲያየው ጦርነቱም እየከፋ መጣ። በቃ ጠንከር ያለ ነገር ነው የነበረው በወቅቱ፣ ከባድ ነገር ነበር። መጨረሻ ሲያየው በቃ እጅህን ስጥ አሉት። እጅህን ስጥ ሲባል እጄን አልሰጥም አለ። እጄን አልሰጥም፣ ራሴን አሳልፌ እሰጣለሁ እንጂ እጄን አልሰጥም ብሎ ባንዲራ ለብሶ ራሱን መስዋዕት አደረገ ማለት ነው። ከዛ በኋላ እኛ አልሰማንም ምንም ነገር። ከተወሰነ ጊዜ በኋላ ነው መርዶም የተነገረን እንጂ አልቀበርንም። በቃ በዛው ነው የቀረው። እና ይከብዳል ማለት ሰው ሀገር ወዳድ ሆኖ ለሀገሩ ብሎ ይሄን ያህል ዋጋ ከፍሎ ማንም ግን ዞር ብሎ ያየን የለም። ምክንያቱም ምንድነው የነበረው ፖለቲካ በቃ ጠላት እንደሆነና ኢህአዴግን እና ሻዕቢያ አሸንፈው እንደገቡ ነው እንጂ የሚታሰበው የነሱ ለሀገር ብለው እንዲደማቸው ያፈሰሱትና ራሳቸውን የሰዉት ጀግኖች ሆኖ ግን አልታወቁም። በቃ አልተነገረላቸውም። ተድበስብሶ ነው የቀረው። እነሱ ግን ለዓላማቸው ጸንተው እስከ መጨረሻ በቃ ብዙዎቹ ሲሸሹ ብዙዎቹ ሲማረኩ አሳልፌ አልሰጥም በማለት ነው በቃ ሰው የቀረው። እና እንደ ተጠርቶ እንደሄደው ተጋብዞ እንደሄደው ተነስቶ መምጣት ይችል ነበር። ምክንያቱም ብዙዎቹ ወጥተዋል። በቃ በሱ ማዕረግ ነበር ኃላፊዎቹ ብዙዎቹ በቃ ወደየልጆቻቸው ወደየቤታቸው ሄደዋል። እኛ ግን እሱ ልጆቹን ትቶ
እኔንም ትቶ በቃ ከቤተሰቦቹ ሀገሩን አስቀድሞ ነው እንትን ያለውና ግን አሁን እናንተ በቃ ጊዜው ደርሶ አስባችሁ መምጣታችሁ በእውነት በጣም አመሰግናለሁ። በእርግጥ ሌላ ሚዲያም ብዙ ሚዲያ ጠይቀውኛል፣ ግን ምንም በቃ አልፈልግም። እኔ ማንሳትም አልፈልግም፣ ማውራትም አልፈልግም። ዘመናችን አልቅሰናል። ስለዚህ አሁን ግን ኢቲቪ ስለሆነ አክብሬ ነው በቃ ጊዜው ከሆነ የሚጠቅም ከሆነ ነገ ጧት የባህር በሩ ተመልሰው ካየሁ ለኔ ትልቅ መልስ ነው። በቃ ለኛ ካሳ ነው የሚሆነው። ይገባኛል። ታሪክ ነውና ጀግንነት ነውና ለመጪው ትውልድ እንግዲህ ታሪካቸውን ማስታወስ ግድ ስለሚለን ነው እኛም ይህንን ታሪክ እንደገና ማንሳት የወደድነው ማለት ነው። እንግዲህ አሁን ከ30 ዓመታት በኋላ መስዋዕት የሆኑበትን እነ ኮሞዶር ጌታቸው ስዩምን ጨምሮ ኮሞዶር በለገ በለጠ ጨምሮ ሌሎች ሀገር ወዳድ ኢትዮጵያውያን መስዋዕት የሆኑበትን ይህ የባህር በር ጥያቄ እንግዲህ የተለያዩ ጸሐፊዎችም የተለያዩ ፖለቲከኞችም ኮሞዶር ጌታቸው በለጠን ጨምሮ አንድ ትውልድ ይመጣል፣ የባህር በር ጥያቄ እንደ አዲስ የሚያነሳ ትውልድ ይመጣል ሲሉ ነበርና ይህ ጥያቄ እንደ አዲስ ከተዳፈነው ከ30 ዓመታት በኋላ መመለስ አለበት ተብሎ መነሳቱ እንግዲህ ቁጭቱን እንዴት ያዩታል በአሁኑ ሰዓት ላይ? ቁጭትማ በጣም ቁጭት አለነኛ በጣም ምክንያቱም ምንድነው የሰው ልጅ ደሙን ያፈሰሰለት አጥንቱን የከሰከሰለት ቤተሰቦቹን በትኖ ራሱን የሰዋበት ነገር አሁን ተመልሶ በቃ ያ ተዳፍኗል እኮ ወደቡም ቀርቷል፣ እነሱም በዛው ቀርተዋል። እኔ እውነት ለመናገር አስመራ የተከፈተ ጊዜ ሄጃለሁ። አስመራ ቤተሰቦቼን ለመጠየቅ ምጽዋ ግን አልሄድኩም፣ ማየትም አልፈልግም። ምክንያቱም ይከብዳል፣ ህመሙ በጣም ከባድ ነውና ሰው ጀግና ሆኖ ያን ያህል መስዋዕት ራሱን ሰጥቶ ግን እንደ ጠላት የታየበት ዘመን ነው የነበረው። አሁን ግን በእውነት እግዚአብሔር ረድቶን ነው ይሄ ዘመን መጥቶ እንዲታሰቡ መደረጉ እንዲነሱ መደረጉ በትክክል ጀግና መሆኑ ጀግኖች መሆናቸው ሁሉ መታሰቡ ለኔ በጣም ትልቅ መልስ ነው። በጣም እኔ ከእግዚአብሔር ጋር ነው ልጆቼን ያሳደግኩት። እግዚአብሔር ባይረዳኝ በጣም ከባድ ነው እና እነዚህም ሀገር ወዳድ ቤተሰብ የሚወዱ ልጆች ለማፍራቴ እግዚአብሔር ረድቶኝ ነው። እግዚአብሔር እጅ አለበት። በቃ እሱ ነው ያሳደገልኝ ልጆቼን እንጂ መንግስትም አላየንም። ጥሮታ እስካሁን ድረስ 300 ምናምን ነበር የምወስደው። አሁን ነው ተጨምሮ 2000 ብር የገባው። ከባድ ነው፣ ከባድ ነው። ያማል። እንደ ኢትዮጵያዊ ሆነ ግን እኔ ምንድነው የማመሰግነው ልጆቼም ስደትም አልፈለጉም፣ ጠላትም አልሆኑም። አገር ወዳዶችና ቤተሰብ ወዳዶች ሆነው ጨዋ ሆነው እግዚአብሔርን ፈርተው የሚኖሩ ልጆች ማፍራቴም ለኔ ትልቅ ክብር ነው የሚሰማኝና ለትውልዱም ምንድነው የምለው በቃ ታሪክ ማወቅ አለበት። እነዚህ ሰዎች የባህር ወደቡ እንዳይነካ ለጠላት አሳልፎ ላለመስጠት ተብሎ ነው እነሱ እዛ ሞተው ላይ ያለው መሪ እንኳን ያን ያህል ራሱን አልሰጠም እነሱ እንደሰጡት። እነሱ ግን ቤተሰቤን አላለም የሚወዳቸው ልጆቹ ከአይኑ እንኳን እንዲለዩ የማይፈልገው አስኳል እናቷ ነበር የሚመስላት አባት መሆኑ አጣቀም ነበር። ምክንያቱም ማንኛውም ባህር ኃይል ብትጠይቅ ስለ ልጆቹ ይነግርሃል። በቃ ከእጆቹ አይለያቸውም። እሁድ እረፍት ሌላ ቦታ አይወጣም፣ ቤቱ ነው የሚያሳልፈው። በቃ ልጆቹ ማለት አይኖቹ ናቸው። እናቱ ማለት የተለዩ ናቸው ለሱ። እህቶቹም የተለየ ፍቅር ነው ያለው። በቃ ሳቅ፣ ጨዋታ፣ ፍቅር ካልሆነ ከዛ ውጪ አያውቅምና እናቱ የሞቱት በቃ የልጄን ወሬ ካልሰማሁ እሱ ካልመጣ አልበላም ብለው ምግብ እምቢ ብለው ነው እናቱ ያለፉት። ይሄ ትልቅ ጉዳት ነው። የሱን ሁኔታ ሳልሰማ እንዴት ብዬ ነው ምንሆነው ብለው ብዙ ተሰቃይተው ነው የሞቱት። እሳቸው ደግሞ አንድ ወንድ ልጅ ነው ያለው ከሴቶቹ መካከል
እሱ ብቻ ስለሆነ የእሱ ፍቅር ረሳቸው በጣም ከባድ ነበረ እና ምንም ልጄ እንዳሉ በቃ ሞቱ። ብቻ ማሳደግ በጣም ከባድ ነው። እሱ ሲመጣ የማህበር ቤት ነበረን እዚህ የተሰጠንና እኔ አንደኛ ነገር ከዛ ስመጣ ስራ ትቼ ነው የመጣሁት። ተዛውረን ስንመጣ እሱ እዚህ የትምህርት መምሪያ ኃላፊ ሆኖ ነው የተመደበው። እኔ ደግሞ በቃ ለትዳሬ ልጆችን ይዤ ስራ ትቼ ነበር የመጣሁትና በጣም ለኔ ከባድ ነበር። ከባድ ጊዜ በቃ እሱንም ማጣት ስራም ማጣት። በዛ ላይ የድሮ ወታደር ማለት የዕለት ነው የምንኖረው። እንዳሁኑ የተንደላቀቀ ነገር የለም። መኪና እንኳን የመንግስት መኪና ነው የሚይዘው እና በጀነራል ደረጃ ማዕረግም ሆኖ ደሞዙም ብዙ አይደለም። የምናስቀምጠውም ነገር የለም። በቃ የነበረን ቤት አላለቀም ነበር። የባንክ ዕዳ ነበረበት። ከአቅሜ በላይ ሲሆንብኝ እሱን ሽጬ በቃ ልጆቼን አሳደግኩ። ያው አሁን እንዳልከው ጊዜውም ስለሄደ እኛ አባታችን ሲሞት የ5 ዓመት ልጅ ነበርኩ። ስለዚህ የተወሰኑ ሜሞሪዎች አሉ እንጂ ከዛ በላይ አሁን ሰው እንደሚናገረው አንዳንዴ ሆስፒታል ስንሄድ ወይ የሆነ ቦታ ስንሄድ እሱን የሚያውቁ ሰዎች እናገኛለንና እነሱ ከሚነግሩን ነገር ያለን ኢንፎርሜሽን ነው እንጂ ላይክ በጣም ትንንሾች ስለነበርን ይሄን ያክል ሜሞሪ የለንም። በጣም ብዙ ፎቶዎች አሉ እና እነሱን ስናይ ሰምሃው ትንሽ ስሜቱ ይኖረናል። ግን በጣም ብዙ ሰው ላይክ ስማችን ሲያው አስኳል ጌታቸው ስዩም ወይ አንተነህ ጌታቸው ስዩም ላይክ እሱን ሲያው የሚነግሩን ብዙ ታሪኮች አሉ። ላይክ ማናቃቸው ረንደም የሚመስሉ ሰዎች ግን ስለ ሀገራቸው ብዙ የሚሉት ነገር አለና ከዛ ባለፈ ብዙም ስሜቱ የለንም። አሁንም እናቴን እንዳየሃት ስለ ቤተሰብ ነገር ሲነሳ ብዙ ጊዜ ኢሞሽናል ስለምንሆን አይነሳም። በተቻለ መጠን ያው ተዳፍኖ ከላይ ነው እንጂ ስሜቱን አይ ቲንክ አሁን ነው በደንብ ኤክስፒሪየንስ እያደረግነው ያለ ነው። እንደ አንድ ትውልድ የእሳቸውን ጀግንነት ይሄኛው ትውልድ እንዴት ነው ሊረዳው የሚችለው? እንዴት ነው መግለጽ የሚችለው የሚለው ነገር እኛ አሁን እንዳልከው ነው እየሰማን ያደግነው ስለ ጀግንነቱ ነው፣ ስለ ጽናቱ፣ በአላማ ስለመኖር። ሁሌም እናቴም ስታሳድገን ብዙ ሰውም ሲያገኝን ለሀገሩ ብሎ ነው የምንባለው እና ከሀገርም መሰደድን መውጣትንም ያልመረጥ ነው ለሀገሩ። አገራችሁ አንድ ሀገር ያለቻችሁ እሷ ናት እየተባልን ያደግነው። ሰው በጣም ነው የማዝነው። በተለይ አሁኑ ወጣት ገና ተምሮ ሳይጨርስ ስደትን ነው የሚያስበውና ይሄ የሀገር ፍቅር ማለት ሰዎች ደማቸውን ያፈሰሱላት አገር እንዳላቸው ብዙ ሰው አያውቅም። ማለት እግዚአብሔርም በአንድ ቦታ ሲፈጥረን መቼም በዓላማ ነው የፈጠረን እና ለዚህ ምድር ለዚህ ዘመን ተፈጥረን ስደትን፣ ከሀገር መውጣትን፣ ጽናትን አሁን እናቴ እንዳለች ነው ማለት ባለስልጣን ሆኖ ምንም ነገር ለራሱና ለቤተሰቡ እንኳን አላስቀረም። ምክንያቱም ኑሮ ሙሉ አገሩ ነበረች እና እኔነት አይደለም ዋናቸው አገር ነው እና እሱ ነው ጽናታቸውን፣ ለዓላማ መኖር፣ አገር መውደዳቸውን እሱን እየሰማን ያደግነው። እናመሰግናለን አስኳል። የወቅታዊ ዝግጅታችን ከኮሞዶር ጌታቸው ስዩም ቤት አሁንም እንደቀጠለ ነው። ነገረ ጨዋታችን አሁንም በአማረ መልኩ ይቀጥላል። እንግዲህ ወደ ብቸኛ ልጃቸው አንተነህ ጌታቸው እናመራለን። ቀደም ሲል ለአስኳል የጠየኳት ጥያቄ ነበረ። እስኪ ስለ አባት እየሰማው ያደግከው ጀግንነት ምንድነው? እሱን ብታጋራል። እሺ፣ አመሰግናለሁ። አሁን አስኳል ስታወራ እንደነበረው እሷ የ5 ዓመት ልጅ ነበረች፣ እኔ የ2 ዓመት ልጅ ነበርኩኝ እና ምንም የማስታውሰውም ምንም የማውቀውም ነገር የለም። ያው በፎቶ ምናምን ነው መልኩንም የማውቀውና ስለ ጀግንነቱ ግን ያው አብረውት ሲሰሩ የነበሩ ሰዎች በተለያየ ጊዜ ስናገኛቸው የቤተሰብ ስብሰባ ሲኖር ማህበር ሲኖር ምናምን ብቻ የሱ ስም ሲነሳ የሰው ሪአክሽን ሳየው ነው እንትን የምለው ጀግንነቱን ሞር ፊልም አደርገው። ማንም ሰው ዝም ብሎ ቁጭ አይልም የሱ ስም ሲነሳ እና ያ ስሜት እንትን ይላል። ሰው ላይ የፈጠረው ነገር ምን ያህል ጀግና ቢሆን የሚለውን ያው ኢማጂን ታደርጋለህ። አንተ ኤክሰርሳይዝ ባታደርገውም ባልለማመደውም ግን የሰው እንትን ላይ ያለውን ነገር ኢማጂን ለማድረግ ረድቶኛል እና
በጣም ብዙ ነው የሚወራው ስለ ጀግንነቱ። እንዳለችው ለሀገራችሁ ለሀገርህ ሲባል ያው ሀገርህን የበለጠ እንድትወድ ትሆናለህ። ሀገርህን ወዶ ያንን ዋጋ ከከፈለ አንተ የበለጠ እንድትወዳት ሀገርህን ያደርጋልና አሁን ያለውም ትውልድ ያንን ቢያስብ የተሻለ ነው ብዬ አስባለሁ። ሰው ዋጋ የሚከፍልለት ለሚወደው ነገር ነውና የተከፈለውን ዋጋ ሲያስብ የበለጠ አገሩን ይወዳል ብዬ አስባለሁና መጥታችሁ እንደዚህ ያንን ማስታወስ መቻላችሁ የተከፈለውን ዋጋ ለማሰብ መምጣታችሁ ትውልዱም ላይ የሆነ ነገር ይቀርጻል ብዬ አስባለሁ። የተከፈለውን ዋጋ ሲያይ ምን ያህል የምትወደድ ሀገር እንዳለችን አንደርስታንድ ያደርጋል ትውልዱ ብዬ አስባለሁና ያ ነው ጭንቅላት ማለት ልባችን ውስጥም ሀሳባችን ውስጥ ለሀገራችን ያለው ፍቅር እንትን ያለው የእሱ ጀግንነት መኖሩ ነው። የእሱ ጀግንነት መታሰቡ ለሀገራችን የበለጠ ፍቅር እንዲኖረን ያደርጋል። ከ35 ዓመታት በኋላ እንግዲህ ያንተ አባትም የከፈሉት መስዋዕትነት አሁን ለመመለስ የተለያዩ ሰላማዊ ጥረቶች እየተደረጉ ይገኛሉና ይህ ጥያቄ አሁን ላይ ከተዳፈኑት በርካታ ዓመታት በኋላ አሁን መነሳቱ እንዳንድ ወጣት ምን ይሰማል? እኔ የእግዚአብሔር መልስ ነው ብዬ ነው የማምነው። የእግዚአብሔር ጣልቃ ገብነት ነው ይሄ ርዕስ እንዲነሳ የሆነበት ምክንያት እንጂ 35 ዓመት ሙሉ ተዳፍኖ የነበረ ነገር አሁን ሲነሳ የእግዚአብሔር እጅ አለበት ብዬ ነው የማምነው። እንደ ወጣት ያው ያኔ የተከፈለው ዋጋ ተረስቶ የነበረውን ነገር ለማስታወስ ሆኗል ብዬ አምናለሁ። ተዳፍኖ ተረስቶ ዝም ተብሎ የነበረ ነገር አሁን የርዕስ በመነሳቱ ያንን መልሰን መግለጥ ተችሏል። ያኔ የነበረው እሳት የተደፈነው እሳት እንዲገለጥና መልሶ እንዲቀጣጠል እድል ሰጥቷል ብዬ አምናለሁ። ኮሞዶር ጌታቸው ብቻ አይደለም፣ ብዙ ናቸው ዋጋ የከፈሉትና የሁሉም ዋጋ አሁን ለሀገራቸው የከፈሉት ዋጋ አሁን ይነሳላቸዋል እና እንደ ወጣት ያው መልሶ መነሳቱ ለእኔ ብቻ ሳይሆን ለሌላውም ለሀገሩ ያለውን ፍቅር እንዲጨምር ያደርጋል። የከፈለው መስዋዕትነት በጣም ትልቅ ነው። እንግዲህ እኛ አድገናል፣ ፕላስ አጎት ነው የ5 ዓመትና የ2 ዓመት ልጅ ጥሎ ለአንድ ለሳሪ ትቶ ያው እሷ ነች ቴክ ኬር ልታደርጋቸው የምትችለው። ቤተሰብ የሆነ ነገር መጥቶ የሆነ ነገር ምናምን ሊልህ ይችላል፣ ግን ውስጥ ያለውን ማንም አብሮ አይካፈልም። ያንን ነገር ሁሉ አላሰበውም እሱ ሁሌ ጭንቅላቱ ላይ ያለው አገርና አገር ነው። ስለዚህ የከፈለው መስዋዕትነት ከምንም በላይ ነው። እሱ ብቻ አይደለም፣ ብዙ ያው ሚሊተሪ ስትሆን ባህር ኃይልም አየር ኃይልም የእግር ጦር ምናምን ስትሆን መስዋዕትነት ያለ ነው። ግን አንዳንዴ ደግሞ እንደ ሰው የ5 ዓመትና የ2 ዓመት ልጅ ትተህ ስትሄድ ባለህ አጋጣሚ ፐርሰናሊቲው ስለሆነ ነው እንጂ ከሱ ጋር ያለ ሰው ይችልም ነበር፣ ትቶ መምጣት ይችል ነበር። ልክ ያ ነገር ሲጀመር መውጣት ይችል ነበር። ኃላፊም ስለሆነ እድሉ ነበረው መውጣት ይችል ነበር። ግን ጭንቅላቱ ላይ ያለው ነገር ሁሌ አገሩን ነው። ትቶ ቢሄድ አገሩ አሁን ያለች እሱ የሚያስባት ሀገር እንደምትጠፋ ነው የሚያስበው። ስለዚህ የከፈለው መስዋዕትነት በጣም ብዙ ነው። መጽሐፍ ላይ እናነባለን፣ አንዳንድ ዩቲዩብ ላይ እናያለን ምናምንና ከምናውቀው በላይ እንደውም አሁን እሱ ከሞተ በኋላ ነው ጀግንነቱን ያው ያኔ የቢሮ ስራ ነው የሚመስለን። ይሄዳል ይመጣል፣ አናውቅም። ደርሶ ይመጣል፣ ሲመጣ ሰላም ብሎን ይሄዳል እና ሰላም ያለው ነገር ነው ይመስለን። ባህር ኃይል ላይ እንደዚህ አይነት የመሰዋት ነገር ይኖራል ብዬ በጭንቅላቴ አስቤ አላውቅም ነበር። ግን እሱ ከተሰዋ በኋላ አንዳንድ መጽሔቶች ስናነብ የሚጻፉ መጽሔቶች ነበሩ። ያኔ ደግሞ የግል መጽሔት በጣም የበዛበት ጊዜ ነበርና እሱ ላይ የሚጻፉትን ነገሮች ስናይ ከአይምሮ በላይ ነው የከፈለው መስዋዕትነትና ያ ሁሉ መስዋዕትነት ተረስቶ ደግሞ እንዳልነበረ ሲጠፋ በጣም በጣም በቃ ልብህን ስብር ነው የሚያደርገው። ግን እግዚአብሔር ይመስገን ደግሞ በዚህ መነሳቱ ጥሩ ነው። አትሊስት ጊዜ ማግኘቱ፣ የሚዲያ ሽፋን ማግኘቱ የሚመልሰው ነገር ባይኖርም ግን አትሊስት ለኛ በቃ ሪኮግኒሽን መሰጠቱ ደስ ይላል። ማዘር ወደ እርስዎ እንምጣና እንግዲህ ኮሞዶር ጌታቸው ጀግንነት፣ ሀገር ወዳድነት እና እንደዚሁ ማህበራዊ ህይወቱን እያነሳን እየተጫወተን ነው። ኮሞዶር ጌታቸው ጀግንነቱ እንደምን ይገለጻል? እርስዎ በደንብ ስለሚያውቁት ያጫውቱን እስኪ።
ጌታቸው በልጅነቱ ሳቂ፣ ተጫዋች፣ ጓደኞቹ ሁሉ በሙሉ እኛ ቤት ነበር የሚውሉት። እንዴ አንተ ምንድነው እየሰበሰብክ የምታመጣው? ደስ ይለኛል። እኔ እባካችሁ ተውኝ፣ ማማ እንዳይሰሙ። ማማ እየብቻ ነው ቤቱ የተለያየ ነውና ማማ እንዳይሰሙ ይቆጣሉ ሲሉ ልጆቹ አይ እሳቸው አይቆጡም፣ እሳቸው ሳቅ ጨዋታ ነው የሚወዱት፣ ልጃቸው እንዲደሰትላቸው ነው የሚወዱት ይላሉ። እንደዛ እየተባለ እትኛ ቤት ነው አብዛኛው ጊዜ ተማሪው የሚውለው የሚያድረው። እና ያው ባህር ኃይል ፈተና ሲመጣ ተፈተኑ። የተወሰኑ ሲያልፉ እሱ የመጀመሪያው በአንደኝነት ነው ያለፈው። አለፈ። እንዴት ብዬ ነው የምችለው የልጄን ፍቅር? አሁን ሄዶ እዛ ሊቀመጥ ነው ወይስ እየመጣ ቶሎ ቶሎ ያየኛል ይላሉ። አንድ ጊዜ ከሄደማ ይቆያል እስከ ዓመት ምናምን ሲባሉ አቤት እመቤቴ ወላዲተ አምላክ አደራሽን ጠብቂልኝ ነው በቃ ጸሎታችሁ መጨረሻ ላይ ወላዲተ አምላክ ልጄን ጠብቂው አደራሽን ላንቺ ነው አደራ የሰጠሁት ነው የሚሉት። እና እሱም ያን ያህል ሲኖር ታዲያ ሰላማዊ ኑሮ ነው የኖረው። ሰዎቹ ይወዱታል። እዛ አብረውት የሚያስተምሩትም ሁሉም ደስ ይለዋል። እረፍት ሲመጣ ውይ ረዳ እዚህ ይከብዳል ይላል። ምኑ ነው የሚከብድ ሲባል እዛ እኮ እኛ በደቂቃ አንለያይም፣ ተሰብስበን እንጫወታለን። ምን እንላለን? የጥናት ጊዜ ሲሆን ጥናት ነው፣ ማንም የሚገናኝ የለም። እንደዚህ ነው የሚለው። እንግዲህ እሳቸውም ሰው ከሱ በሌላ ሰው ያለ አይመስላቸውም። አሁን እሁድ ቀን መጣ፣ እኔ ጋር መጣና ሳላስበው እና ተባልኩኝ ልሄድ ነው ሲል ከዋልኩኝ። ለምን ነው የምትሄደው ስለው ልጆች ይመረቃሉ፣ ስለሚመረቁ ተጠራሁኝ። እኔ መቼም ምን ይደረግ አለ። የመጀመሪያ ሰው እኔ ነኝ፣ የባህር ኃይል እኮ ቁንጮ ነኝ እያለ እየሳቀብኝ ወጥቶ ደህና ሆኖ ብሎ ተሳልሞ ሄደ። እና ከዛ በኋላ ይመጣል የሚል ሀሳብ እንጂ እኔ ይሞታል ብዬ አላሰብኩም። እንዴት ነው አይመጣም እንዴ? በኋለኛ ግርግሩ ምንድን ነው? በጣም ይቅርታ አድርጉልኝና መምህርት ነኝ። በጋዜጣ በዚህ በመጽሔት ላይ ተጽፎ ያያሉ። ለካ ተጽፈው አይተው እኔ ከሩቅ ገና ስመጣ ሁሉም ሽሽግ ምን ሆናችሁ ነው እንዲህ የምትንኳሸሹት? ምንድን ነው ችግሩ? በእኔ ላይ ምን አለ አልኳቸው። አንድ ቀን ተሰለቸው። ኧረ እኛ የለብንም ዝም ብለ እየተጫወትን ስለነበረ አንቺ ስትመጪ አሁን ልታስለቅቅን ነው ቦታ ምናምን እያሉ ይቀልዱብኛል። እና እስከዚህ ድረስ ነበረ። እኔ ይሞታል የሚል ሀሳብ አልነበረኝም። እሱ ግን ምን ላድርግ፣ እግዚአብሔር ወሰደው። እናታችንም ተሰቃይተው ያስደውሉና እንዴ ኧረ ይሄ ጌታቸው እንዴት ነው አልመጣም እንዲ አሁንም ይላሉ። ውሸታችን ውጭ ሄዷል። የት ነው ሄደው? እንዴ ባለፈው ደርሶ መጣ፣ አሁን ደግሞ ሄደ እንዴ ይላሉ። አይ ሄዷል። እንግዲህ የሥራ ጉዳይ አይደለም። ቴሌቪዥን ቤታቸው አይከፈል፣ ሰው ማነው ሬዲዮ አይከፍት፣ ዝግ ነበረ። ለምን ነው የምትዘጉብኝ? ክፈቱት እንጂ ይላሉ። ኧረ አይ ረስተ ነው አልተከፈተም እንደ ይላሉ ልጆቹ። እንደዚህ እያሉ መጨረሻውን እንግዲህ ሰማ ነው። እሳቸው ግን ሳይሰሙ ነው የሞቱት። ትልቁ ነገር እሳቸው ሳይሰሙ ሞቱ። የእሱን ሞት ፎቶግራፎቹ ብዙ ፎቶግራፍ አሉ። አንደኛ ሲመረቅም የተነሳው ፎቶግራፍ አለ። እሱ ብታዩት ደስ ይለኛል። አሜሪካን ሀገር ከነጮች ጋር በጥሩ ውጤት ነው እንትን ያለው። እንደገና እኛ ስንጋባ
ፕሬዚደንት ግርማ ወልደ ጊዮርጊስ ያኔ ሞት አለቃ ግርማ ነው የምንላቸው፣ ሞት አለቃ ግርማ ነበር የሚባሉ ሳይሾሙ እና እሳቸው ናቸው የሰርጌን ሙሉ ፎቶ ያነሱኝ እና ከአስመራ እስከ ምጽዋ በመኪና ነው የሄድ ነው ታጅበን ማለት ነው። በጣም ብዙ መኪና ታጅበን ባለስልጣኖችም ምንም እና በየመንገዱ እየቆሙ ሞት አለቃ ግርማ እንትን ነበራቸው የሆነ ሆቢ ያላቸው ፎቶ የማንሳትና እሳቸው ያነሱኝ ብዙ ፎቶዎች አሉ ማስታወሻ። እንደገና የባህር ኃይል ብዙ ማስታወሻዎች አሉ። ምክንያቱም ባህር ኃይል ጥሩ ህይወት ነው ያሳለፍነው። በጣም በቃ የደስታ ህይወት። ባህር ኃይል ሲባል በቃ መዝናናት ይወዳል፣ ህብረት አለ፣ በጣም ፍቅር አለ። ባህር ኃይል ትልቅ የማይረሳ ትዝታዎች አሉት ባህር ኃይልና አሉ ብዙ ፎቶዎች አሉ ማስታወሻ። ማየት ከፈለክ እሱንም አሳይሃል። በጣም አመስገን የምፈልገው ብሩክ ታደሰ የሚባል አሜሪካን ሀገር የሚኖር አለና እንደውም አድራሻዬ ከሱ ይመስለኛል እናንተ የሚያገኛችሁት። እኔም ለተመልካቾቻችን አመሰግናለሁ። በጣም ብሩክ ታደሰን በጣም ነው ማመስገን የምፈልገው። ምክንያቱም ምንድነው እንዲታሰቡ በቃ መንግስት እንዲያስታውሳቸው ያለው ሁኔታም ግልጽ ሆኖ እንዲወጣ። ምክንያቱም ልክ አዲሱ ባህር ኃይል ሲቋቋም የድሮዎቹ ባህር ኃይል ታሪክ ሳይወሳ እንዴት ዝም ብሎ አዲስ ባህር ኃይል ተብሎ ይቋቋማል በሚል ብዙ መንገድ ሄዷል እሱና በጣም አመስገን እፈልጋለሁ እሱን። ምክንያቱም እሱ ነው ለኛን እንድንታወቅ መንገድ የከፈተው ብዬ አስባለሁ። እና እናንተም እግዚአብሔር ይስጣችሁ። ይህ ጊዜው ሆኖ መታሰባቸው በቃ ፋይል ተገላብጦ መቼም እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው። ፋይላቸው ተገላብጦ ታይቶ መስዋዕት እንደከፈሉ ለመሰማት መብቃቱ ለኢትዮጵያ ሕዝብም ትልቅ ታሪክ ነው። ትውልዱ ያሁኑ ትውልድ አያውቀውም እና እንዲያውቀው መደረጉ ለኔ በጣም ኩራት ነው። በጣም ምንም አይደረግልን እኛ በቃ ይሄው ኖርን እኮ ልጆቹም አድገዋል፣ እዚህ ደረጃ ደርሰዋል። ያው የጊዜውና የፖለቲካው ሁኔታ ሆኖ ነው እንጂ ተሸንፈውም አይደለም። ጀግና ሆኖ ነው ያለፈው። በቃ ወደቡን ላለማስነካት ሀገሩን ለማስከበር ነው መስዋዕት ያደረገውና ይሄ ትልቅ ነገር ነው ለኔ። በጣም ነው በቃ ደስ ያለኝ። ምክንያቱም ከ35 ዓመት በኋላ እንዲህ ታስቦ እንዲህ መደረጉ ግን ምንድነው መንግስት ደግሞ መታሰቢያ ቢያደርግላቸው ስማቸው ቢነሳ። ምክንያቱም ራሱን አሳልፎ ለሰጠና ድንበሩን ለማስከበር ግልጽ የሆነው ነገር ግልጽ መስዋዕትነት ነው የከፈለው። ባንዲራ ለብሶ ነው መስዋዕት የሆነው። በቃ ብዙ ተብሏል፣ ስለሱ ብዙ ተወርቷል። ግን የተዳፈነው ምንድነው በቃ ያኔ የነበረ የፖለቲካ ሁኔታ በቃ እንዲገለጥም አልፈለጉም። ድንበር ላለማስነካት ነው። ሌላ ምንም ጉዳይ ያለውም ጥቅምም አይደለም ሌላም አይደለም። የኖር ነው ያው ኑራችን ግልጽ ነው የሚታይ ነው። ኪራይ ቤቶች እየኖርን ነው 30 ምናምን ዓመት ያለፍነውና ለትውልዱ ትልቅ ትምህርት ነው ብዬ አስባለሁ። እንደገና አንደኛ መታሰቢያ ቢደረግ፣ ሁለተኛ ደግሞ መንግስት እነዚህን ልጆች የት እንዳሉ የት ወደቃችሁ እንዴት ሆናችሁ ትንሽ በቃ ሞራል ነው ለሰው ልጅ አይደል። የመጀመሪያ ልጅ አለችው አሜሪካን ሀገር ሊሊ ጌታቸው ትባላለች። እሷ መጀመሪያ ከኔ በፊት የተወለደች ናት። እኔ ከገባው በኋላ እነሱ ሁለቱ ናቸው። እና ልጆቹ እንዲመታሰቡ ቢያዩና አይዟችሁ ቢባሉ ትልቅ ሀብት ናቸው ለሀገሪቷ። ምክንያቱም እሱ ትልቅ ሰው ነው ያጣቸው ኢትዮጵያ። የተማረም ነው፣ በባህርም ወደብ የሰለጠነ ነው፣ ብዙ ልጆች አሰልጥኗል። በዛ ላይ ትልቅ የሱ ውለታ ምንድነው ሲሞት ብዙ መጽሔት ላይ ተጽፏል። ዶኩሜንት እንኳን እንዳያገኝ ጠላት ብሎ አቃጥሎ ብዙ ነገር አድርጎ እጄን አልሰጥም ብሎ ባንዲራ ለብሶ ነው መስዋዕት የሆነውና ትልቅ ባለውለታ ነው ለሀገር። በጣም ትልቅ ባለውለታና መታሰቡ በጣም ደስ ብሎኛል። ግን መታሰቢያ ነገር ደግሞ የሆነችው የሐውልት ትሁን ስሙ ቢጠራ በቃ
ለትውልድ የሚተርፍ ታሪክ ቢወራ ደስ ይለኛል። እሱ ቢሆን እንደገና ሌላ ደግሞ ተሳክቶልን ይሄ አሁን የሚባለው ያለው የባህር የወደቡ ከተሳካልን ደግሞ ለኔ ትልቅ በቃ መልስ ነው። ምክንያቱም በከንቱ በቃ አልቀረም ብዬ አስባለሁ። ትልቅ መልስ ይሆናልኝ ለቤተሰቡ ማለት ነው እና እግዚአብሔር ደግሞ ያሳካልን። ከኮሞዶር ጌታቸው ስዩም ታሪካቸው ምን ይመስላል? ትውልዱ ከሳቸው መስዋዕትነት ሀገር መውደድ ምን ሊማር ይችላል በሚል ከቤተሰቦቹ ጋር ቆይታ ያደረግነው ይህን ይመስል ነበር። ስለተከታተላችሁን እጅግ እናመሰግናለን። እኔ ሰለሞን ንጉስ ነበርኩ። ጤና ይስጥልን።